ገነት አለሙ እባላለሁ። እዚህ ቦታ የተገኘሁት የሰባተኛ ሀገራዊ ምርጫ ለመምረጥ ነው። ጉለሌ ክፍለ ከተማ ወረዳ 7 ጣቢያ 14 ነው የተገኘሁት። ደስ በሚል ሁኔታ ነው የመረጥኩት። ለአካል ጉዳተኛ እንደውም አቀባበላቸው በጣም በሚገርም ከበር ጀምሮ ደስ በሚል ሁኔታ ነው እንትን ያልኩት። ውስጥ የገባሁት እዛ ውስጥም የራሴን የፈለኩትን ሰው ነው ይዤ የገባሁት። እዛ ውስጥ በራሴ ፍላጎት እኔ ይወስነኛል፣ ለቀጣይ የራሴን ህይወት ይመራኛል፣ ለሀገሬ እንደ ፖለቲካም እንደ ኢኮኖሚም እንደምንም እኔ የምጠይቀውን ያደርግልኛል ያልኩትን ነው መርጬ የወጣሁት ማለት ነው። አራጀ ክብረት ባላለሁኝ አሁን እንዳየኝ ከጉለሌ ክፍለ ከተማ ወረዳ 7 ምርጫ ጣቢያ 23 ሐምሌ 19 ትምህርት ቤት ነው ያገኘኝ። መርጬ የወጣሁ ነው። እንግዲህ ይሄ ሀገራዊ ሰባተኛው ሀገር አቀፍ ምርጫ እስካሁን ባለው ሂደት በጣም ሰላማዊ በጥሩ ሁኔታ እየሄደ ያለ በተለይም ህዝቡ ይጠቅሙኛል፣ ያስተዳድሩኛል፣ ለነገ ኢትዮጵያን ያሻግራሉ የሚላቸውን ፓርቲዎች ለመምረጥ በነቂስ የወጣበት ነው። በጥሩ ሁኔታ እንደምንረዳው ነገር ግን ለአካል ጉዳተኞች ደግሞ ቅድሚያ በመስጠት ካርዳችን ላይ የምርጫ ካርዷ ላይ ስቲከር አለች ቢጫ የተለጠፈች፣ በዛ መሰረት ይዘን እንገባለን። ቅድሚያ እንድናገኝ እየሆነ ያለበት አካል ጉዳተኞች ያለምንም እንግልት አሲስታንታቸውን ማለት ረዳታቸውን ይዘው እንዲመርጡ እየተደረገ ነው። የምርጫው አጠቃላይ ድባብ ደስ የሚልና ምርጫ ባህል እየሆነ እየመጣ መሆኑንና የህብረተሰቡን ግንዛቤ ከወቅት ወቅት እያደገ እየዳበረ ያለ መሆኑን ለመረዳት ችያለሁ። ዮሐንስ ስሜ እባላለሁ። ምርጫ ጣቢያ 14 ገብቼ ነው ምርጫ የመረጥኩት። ምርጫውም ለመምረጥ በምገባበት ጊዜ ያው እንደማንኛውም መራጭ ሰልፌን ይዤ ምርጫው መርጫለሁ። ምርጫው ፍትሃዊ የሆነ መንገድ እየተካሄደ ያለበትን ሁኔታ ነው ያየሁት። ምርጫውን ስመርጥ ያው ለኔ ይበጀኛል፣ ወደፊትም ሀገሪቷን ያስቀጥልልኛል የሚለውን ፓርቲ መርጬ ወጥቻለሁ። ሳሚ ሳምሶን ዳርጌ ሰባተኛ ሀገራዊ ምርጫ መርጬ ስወጣ ነው ያገኘችኝ። ጉለሌ ወረዳ 7 ምርጫ ጣቢያ 15 ለሀገሬ ይጠቅመኛል ብዬ ያልኩትን መርጬ በፍትሃዊና ሰላማዊ በሆነ ነገር መርጬ ነው የወጣሁት። ምርጫው ደግሞ በጥሩ ሁኔታ ሰላማዊ በሆነ ምንም አይነት እንትን በሌለበት ነገር ጨርሼ ነው የወጣሁት። መቤት ፈቃድ እባላለሁ። አሁን የምገኘው በጉለሌ ክፍለ ከተማ ወረዳ 7 ምርጫ ጣቢያ 23 ላይ መርጬ የወጣው ነው። የምርጫው ሂደት ተመችቶኛል፣ ደስ ብሎኛል። ምክንያቱም በፍጥነት ነው ያለቀው። እኔም ይበጀኛል፣ ይጠቅመኛል፣ ያስተዳድረኛል ብዬ የማስበውን በዚህ ሰባተኛ ሀገራዊ ምርጫ ላይ ለመምረጥ እድለኛ ነኝ። መርጬ ወጥቻለሁ። ሂደቱ ሁላ ደስ የሚል ሰላማዊና ነጻነት ያለው የአመራረጥ ሂደት ነው። በዛ ደስ ብሎኝ መርጬ እንግዲህ እንትኑን ለመጠባበቅ እየተመለስኩ ነው ያለሁት ውጤቱን እና ደስተኛ ነኝ። ይሄ ምርጫ በዚህ መልኩ ምክንያቱም ምርጫ የስልጣኔ ምልክት ነውና በሰላማዊ መልኩ በእንደዚህ ሲካሄድ በሀገሬ ላይ ትልቅ ነገር ነውና በተለይ ደግሞ ትላልቅ ሰዎች የምንላቸው ሰዎች አረጋውያን ሌሎችም ተደግፈው ምንትን ብለው ይሄ ነገር ሊያመልጠን አይገባም ብለው በዚህ ከፍተኛ የሆነ ሀገራዊ ምርጫ ላይ በነቂስ ወጥተው በሌሊት ነው መተው የተሰለፉት ልክ እንደኔ። እሱ ደግሞ የበለጠ ሞራል ነው ራሱ ሰጥቶኛል ማለት ነው።